ሜርሲ እንግዲህ በሲፈን እጅ ወድቃለች። ሲፈን እንዲተናገርሽ ብላ ጉሮሮዋን ይዛ እያስጨነቀቻት ነው። አምናን እየተፈጠረ ያለው እንግዲህ ሜርሲ በነገረችው መሰረት ስለ ሲፈን እናት እያጣራ ነው። እና ዛራ እውነት በደረጃ ላይ የወደቀች መስሏቸው ሩሃቸው እስከሚወጣ በሩጫ ብሌንን ፍለጋ ጀምረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድል ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድል ድራማ ሲጀምር ሁላቸውም ተኝተዋል። አምነን እንቅልፍ አልወስደው ብሏል። በዛ ቢል በዚህ ቢል በቃ በብሌ ላይ በተከሰተው ነገር መቼ ነው የምታስታውሰው? ስናሳልፈ የነበረውን ጊዜ እንዲህ በቀላሉ ረስተዋለች እንደ ብሎ ግራ በገባ መልኩ እንዲህ እስከዛሬው ቀረብ ብሎ እንዳያማክራት ምንም ነገር የምታስታውሰው የለም። ጀሪም ከጎኑ ስላለች ስለምንድን እየተጨነክ ነው? ለምንድን ነው የማተኛው ብላ ስትለውም ጭንቀት ላይ ና አይታይሽም እንዴ የቤት የብስቁልቁልነት ሁኔታ ውጣ ውረዱ ብቻ ህይወቴ ለምን እንደዚህ እንደሆነ እያስጨነቀኝ ነው ብሎ እንዲተረጋጋ ብትልም እንግዲህ ጀሪ ተብያዋ እንደ ሚስት አላስተናገደችውም። እሷም ቢሆን የቀረበችው ለይሉኝታና ለሰዎች ባላላት ይህን ያክል ሀብታም ባላላት ለመባልና ለገንዘቡ ነው እንጂ አፍቅረው አይደለም። ከሙስጠፋ ወዲያ እና እኔ በቃ ልተኛ ብላ ዝም ብላ ጥላው ተኛች። እሱ ከመጨነቅና ከማሰብ ውጭ ምንም ሀሳብ አልመጣለትም። እና ዛሃራ ድንግጥ ብለው እየሮጡ ሲሄዱ ብሌን ክላሷ የለችም። ክላሷ ካልሆነች ትሆናለች ብለው ጨንቋቸዋል። ኪችኑን፣ ሳሎኑን ሁሉንም እየዞሩ ሲያዩት በመጨረሻ ከግቢ ውጭ ሆና ወንበር ላይ ተቀምጣ አየር እየተቀበለች አገኟት። በመጨረሻ እፎይ እንኳንም ባህል እንደ ህልሜ አልሆነ ብለው እዚህ ተቀምጠሽ ነው እንዴ ብለው አዋሯት። እሷም ሰላም ካለች በኋላ እዚህ መቀመጤ ነው ለምፈልገሽ ነው ብለው እትዬ ዛሃራ ከዚህ በፊት እንግዲህ ተረት ሲያወሩላት የነበረው እንደ በፊቱ ለቅጽበት ምን አለ ተመልሳ ተረት አውሪልኝ እማዬ እያለች በጠየቀችኝ እያሉ ስለ ተረት እንደምትወድና ብቻ ጥሩ ነገር ንባብ እንደምትወድ ነገሯት። እሷም ቢሆን እሺ ደግ እንደዛ ከሆነ ምወድ ከሆነ አንዲ ተረት በይልኝ ብለው አንዲ ተረት ነገሯት። በሌላ በኩል ጄሪ በቃ ከዚህ በፊት ለዘበኛው ስትናዘዝ የነበረውን ሰዎችን ይቅርታ ከፈለግሽ መንከባከብ አለብሽ፣ እነሱ ስርስር የሚፈልጉትን ነገር ማድረግ አለብሽ፣ ይቅርታ እስኪያደርጉልሽ ድረስ የሚለውን ምክር ስለሰማች ብሌንን ለመጠየቅ ክላሷ ድረስ ሄደች። ክላሷ ድረስ ሂዳ እውነታውን እሷ እንደገፈተረቻትና እሷ መጥፎ ነገር እንዳደረሰችባት ለዚህ ያበቃቻት እሷ እንደሆነ በግልጽ ባትናገርም እንኳ የምፈልጊውን ነገር ንገሪኝ፣ ከጎንሽ ነኝ፣ እኔ እዚሁ ነው ያለውሽ እና ደግሞ በህይወትሽ መካከል መጥፎ ሰዎች ቢያጋጥሙሽና አንቺ ላይ መጥፎ ነገር ቢያደርጉ ይቅርታ ታደርጊላቸዋለሽ ወይ ብላ በተዘዋወሪ ጠየቀቻት። እሷም ቢሆን አዎ ሰው ሆኖ የማይሳሳት የለም፣ ተጸጽተው ይቅርታ የሚጠይቁ ከሆነ አረግላቸዋለሁ ብላ መለሰችላት። እንግዲህ ጄሪ ተብዬዋም ተስፋ ላይ ብላ በውስጧ ይቅርታ እስከምታረግልኝ ድረስ ብሌንን የሆነ ነገር የምትፈልገውን ነገር ማቅረብ አለብኝ ብላ ወስናለች። እና ዛሃራ ተክዘዋል። እስከ ዛሬ እናቴ እያለች የምትንከባከባቸው ጉልበታቸው ላይ ተኝታ ተረት የምትሰማው ከጎናቸው ተኝታ ይዙሽ እናቴ እያለች ኪችን እየዞረች የምታግዛቸው እሷ የምትጨነቅላቸውና የምታስብላቸው ጠንቅቀው እያወቁ እንደ ልጅ አስበው ልጄ በዚህ ሁኔታ ላይ እንዴት ነው የምትቆየው እያሉ ኪችን ስራቸው ሄደው ወጥ ለቤተሰቡ እየሰሩ ኪችናቸውን እየወላወሉ ድንገት አምነን መጥቷል። አምነን በውስጡ ጭንቀት ሆኗል። ቤት ውስጥ እንደ እናት የሚያወያያት ማንም የለም። ቀረብ እያለ ችግሩን የሚያወያየውም ለብሌን ነበር። ብሌን አሁን ማስታወስ አትችልም። ምን ያክል እንደሚቀራረቡና ምን እንደሚወሩም ስለረሳች ከምን ጀምሮ እንደሚያስረዳትም ስለማያውቅ ያለው አማራጭ ከናዛሃራ ጋር ቀርቦ ለብሌን እንዲታስታውስ ምን ማድረግ እንዳለብኝ ማማከር እንዳለበት ሄዶ ጠየቃቸው። እና ዛሃራ እንደ ልጃቸው ምንም ሰራተኛ ቢሆኑም እንደ ልጃቸው ስለሚያዩት በቃ እንደዚህ ማድረግ አለብህ፣ ብሌን እኮ የምትወደው ታሪክ ማንበብና ተረት ነው እና እኔ የምነግርህን ነገር በሙሉ ሄደህ ለእሷ ትነግራታለህ። ምንም በህይወትህ በቤተሰቦችና በእናት ደረጃ ስለ ታሪክና ስለ ተረት የምታውቀው ነገር ባይኖርም እንኳ እኔ እነግርሃለሁ ብለው አንድ ደስ የሚል ተረት ነግረውት ሄዶ ከጉልበቱ ላይ አስተኝቶ እንቅልፍ እስከሚወስድ ያድረስና ደስ የሚል
የሚል የተረት ተረት አውርቶ እሱም በዛው እንቅልፍ ወሰደው። ጄሪ አሁን ምን ችግሯት ይሆን? ምሳ አትፈልጊ ሆኖ ወይ ብላ ብሌንን ለመጠየቅ ክላሷ ስትሄድ አምነንና ብሌን ተቃቅፈው ተኝተዋል። ያየችውን ማመን አቅቷታል። ይቺ ስስት የሆነች ልጅ እንኳንም እዛ ደረጃ ላይ ገፍቼ ይህንን አደጋ ደረስኩባት ብላ እስከምትጸጸት ድረስ እንዴት ባሌን አይኔን እያየ ልትቀማኝ ነው ብላ ምንም ነገር ሳትላቸው በሩን በኃይለኛው ዘግታ ተመልሳ ወደ ሳሎን መታ እያለቀሰች ስትበሳጭ ድንገት ሲፈን መጣች። ሲፈን እንግዲህ ብሌን ላይ ባደረሰችው ጄሪ ጠንቅቃ ታውቃለች። አንቺ ምን አይነት መጥፎ ሰው ብትሆኒ ነው በብሌን ላይ እንደዚህ አይነት መርዝ ነገር ያደረግሽው? አንቺ ነሽ አይደለ በእርግጠኝነት ገፍተረሻት ወርቃ ደረጁ ላይ እንድትወድቅና እዚህ እንድትደርስ እንድትረሳ ሁሉን ነገር ያደረግሽው አንቺ ነሽ። ለምንድን ነው የማታምኒው እያለች ስታስጨንቃት፣ እንዴት ያለ ጥሩ ሰው ናት፣ ደግ ሰው ናት። ይቺ ምስኪን ልጅ ምን አድርጊ ብለሽ ነው አዛ የምታረጊያት ብላ ሲፈን ስታጨናንቃት፣ እንግዲህ ጄሪ ተብዬዋ አንቺ ምስኪን ያልሻት ልጅ እንዴት ያለ መርዝና መሰሪ መሆኗን ብታቂ ኖሮ እኔ እንደዚህ ብለሽ ባልጠየቅሽ ነበር። ስለዚህ ስርዓትሽን ያዢ፣ እንድትናገሪኝ አልፈልግም እየተባባሉ ተጨቃጨቁ በሳቸው። በሌላ በኩል ሜርሲ ተብዬዋ ከድርጅቱ ሰውዬ ጋር የተስማማችውንና አምነን ድርጅት ላይ ኪሳራ ለማስፈር እና ገንዘቡን በተዘዋዋሪ ለመካፈል ስለወሰነች ከሰውየው ጋር ከተስማማች በኋላ ወደ ኋላ እንደማትልና እንግዲህ አምነን የእርሻ ቦታ ላይ መርዝ እንድትነሰንስበት አሁን ለሰብል ወይም ደግሞ እንጆሪ የተዘራው ለገበያ የሚውል እንጆሪ ስላለ እሱ ላይ መርዝ መነስነስ አለብሽ እንዲጠፋ ብሎ ስለነገራት እሷ እንዴት አርጋ ወደ እርሻው ቦታ ሄዳ እንዴት ያንን ነገር ማድረግ ስለማትችል ሲፈንን ልትጠቀምባት ሞክራለች። ክላሷ ድረስ ሂዳ ስትጠይቃት ሲፈን በተአምርን ይህን ነገር አላደርግም ከፈለግሽ ራስሽ ሂደሽ አርጊ ብላ ስትመልስላት ከዚህ በፊት ያምነንንና ስትገል የነበረውን ቪዲዮ ስለያዘችባት ሲፈን ማናት ሜርሲ ተብዬዋ በዛ እያስፈራራይ ሲፈን ግዴታ እንድትሰራት ልታረጋት ነበር። ሲፈን እጅ አልሰጠችም። በተአምር ላንቺ ታዛዥ አልሆነም፣ አልሰራልሽም፣ የራስሽ ጉዳይ ብላ መልሳትላታለች። በዚህ የተበሳጨችው ሜርሲ ተብዬዋ እየሮጠ ሄዲ አምነንን አንድ ቦታ ጠርታ ይህን ሁሉ አደጋ ያደረሰብህ እኛ ቤተሰብ መካከል ሰራተኛ ሆና ስትሰራ የነበረችው ሴትዮ ሙታ ነበርና የዛች የሟቿ ሴትዮ ሴት ልጅ በህይወት እንዳለችና ያን ሁሉ አደጋ የምታደርገው እሷ እንደሆነች ደርሼበታለሁ። አጣርተህ ወይት ሀገር እንደምትኖር ወይት ቦታ እንደምትኖርና ማን እንደሆነች ማወቅ አለብህ ብላ ፍንጭ ሰጥተዋለች። በሌላ ይህንን ነገር ሲሰማ አምናን ለአጋዡ ደውሎ ይችን አይነት ሴትዮ ቤቴ ትኖር ነበር፣ ልጇ አለች፣ የቤቱን ቃጠሎ ያደረሰችው ድርጅቴም ላይ ኪሳራ ያደረገችው እና ልጅቱ ናት። ስለ ልጅቷና ስለ ሟቿ ማንነት ጠንቅቃችሁ ጥሩ መረጃ እንዲታመጡልኝ ይፈልጋለሁ ብሎ ደውሎ አስጠነቀቃቸው። በመጨረሻም እዚህ ቤት እየተፈጠረ ያለው ነገር ስላስጨነቀው አምነን ሳሎን ተክዞ ሲቀመጥ ሲፈን እንደዚህ ሆኖ ስታየው ምን ሆነ ነው ብላ ጠየቀችው። እኔ እዚህ ቤት ምንም አይደለሁም፣ ዘመድም አይደለሁም፣ ስለ ጋብቻ ልመረጥ ብዬ ነው የመጣሁት። በእርግጥ እንደ ምንም ባትቆጥረኝም የተፈጠረውን ነገር ንገረኝ ብላ አምነን እንዲነግራት አድርገዋለች። አምነንም ቢሆን ከዚህ በፊት ያለችውን ሴትዮ ስም ጠርቶ እኛ ቤት እንደሞተችና ሴት ልጅ እንዳላት ያቺ ልጇ ለበቀል ብላ ስቃይና አደጋ ውስጥ እያደረገችኝ እንደሆነ ካገኘኋት አለቃትም እገላታለሁ ወይ ደግሞ የሆነ መቋጨት ያለብኝ ነገር እቋጫለሁ ብሎ ሲነግራት ደነገጠች። ሲፈን ተብዬው ይሄንን ስትሰማ በእርግጠኝነት ሜርሲ ናት የነገረችው ብላ እየሮጠች ወደ ሜርሲ ስትሄድ ድንገት ደረጁ ላይ ተገናኙ። ጉሮሮዋን ይዛ ከላሷ ይዛ ትዲያ እንግዲህ ልታናዝዛት ስትል ድራማ ያልቃል። እና ውድ ቤተሰቦችዬ ምን ትላላችሁ? የድራማ ብሌን ያያችኋን ነው እንግዲህ ከጄሪም ተብዬዋ አምነን ይሄ ምንድን ነው የሚባለው ሚስት ቤት አስቀምጠው ወንዶች ሌላ ቦታ የሚሄዱበት ሽማ ነው የሚባለው። እሱ ነገር በጣም ነው የደበረኝ እኔ እና እንኳንም ረሳች ነው የምለው ብሌን ተብዬዋ፣ አለበለዚያ መስረቋን አታቆምም ነበር። ኤኒዌይስ የድራማ ይሄን ይመስል ነበር። ስላዳመጣችሁ ከልብ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።